ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረገው ነው ኢፍራታ ጥላሁን ነኝ መልካም ቆይታ ኢትዮጵያና ሶማሊያ በቀጠናዊ ደህንነትና መረጋጋት ላይ ያተኮረ ውይይት ሊያደርጉ ነው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ቀንድ ወቅታዊ ጉዳዮች ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመመካከር አዲስ አበባ ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ለሶማሊያው መሪ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። መሪዎቹ በደህንነት በኢኮኖሚ ልማትና በአጠቃላይ አፍሪካ ቀንድ ቀጠናዊ ጉዳዮች ዙሪያ የሁለትዮሽ ትብብር ለማስፋፋት በሚቻልባቸው ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። አምና በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ባደረጉት ምክክር በሁለቱ ሀገራት ህዝቦች መካከል ያለውን ጥልቅ ታሪካዊ ትስስርና የጋራ ድንበርን ከግንዛቤ በማስገባት በተጠናከረ ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ ትብብር መተማመንን ማሳደግ አስፈላጊ እንደሆነ መግለጻቸው ይታወሳል። የኢትዮጵያ ጂኦ ስትራቴጂክ ተጠቃሚነትን ለማስጠበቅ የድንበርና የአየር ማረፊያ ደህንነቶችን ማዘመን ወሳኝ ጉዳይ መሆኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራልና የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም አብይ ኮሚቴ ሰብሳቢ አምባሳደር ሬድዋን ሁሴን ገለጹ። የተቀናጀ አየር ማረፊያዎችና የድንበር አስተዳደር ትራንስፎርሜሽን ፕሮግራም ላይ ያተኮረ የምክክርና የግብዓት ማሰባሰቢያ መድረክ በአዲስ አበባ ተካሂዷል። ለዝርዝሩ አማሩ ገብሩ በመድረኩ ላይ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንደገለጹት ይህ የትራንስፎርሜሽን ፕሮግራም ኢትዮጵያ በዲጂታል ዘመን ያላትን ተወዳዳሪነት የምታረጋግጥበት ስትራቴጂካዊ ግብዓት ነው ብለዋል። አክለውም ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን በመረጃ አስደግፎ አስቀድሞ ለማወቅና ለመከላከል ጉልህ ሚና እንደሚያበረክት አስገንዝበዋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት በበኩላቸው የሀገሪቱን ድንበር በአግባቡ መረዳት ለስራ መናበብ አስፈላጊ መሆኑን ጠቅሰው ድንበርን ታላቅ ዜጋን ከመጠበቅ ባለፈ ለሁለንተናዊ የብልጽግና ጉዞ ዋጋው የማይተመን መሆኑን አብራርተዋል። ብሔራዊ ደህንነትንና የሰዎች ነጻ ዝውውርን ከመልካም አስተዳደር ጋር በማያያዝ የእግድ ሂደትን ማዘመን እንደሚገባና ወደ ኋላ በመመለስ ጭምር ሰነዶችን በማጣራት የተቀናጀ የድንበር አስተዳደርን ማከም ላይ በጋራ መስራት እንደሚገባ አሳስበዋል። የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ሀገሪቱ የገጠማትን ችግሮች በቅንጅት ለመፍታት ቁልፍ መስኮች ላይ በጊዜ የለንም መንፈስ መረባረም እንደሚገባ ማጽኖት ሰጥተዋል። ሀገር በቀል ቴክኖሎጂዎችን በስፋት እንዲለሙ በማድረግ የሀገሪቱን የሳይበር ሉዓላዊነትና የጋራ የመረጃ ቋት በአንድነት ማስተዳደር ከዓለም አቀፍ ነባራዊ ሁኔታ ጋር ለመጓዝ ወሳኝ መሆኑን አመልክተዋል። ይህንኑ የትራንስፎርሜሽን ፕሮግራም ውጤታማ ለማድረግ ከ10 ተቋማት የተውጣጡ ብሔራዊ አስተባባሪና ቴክኒካል ኮሚቴዎች ያካተተ አብይ ኮሚቴ ተቋቁሞ በዘመናዊ ቴክኖሎጂ የታገዘ የቅንጅት ስራ ለመስራት ዝግጅቱ መጠናቀቁን በዚሁ መድረክ ላይ ተገልጿል። በቤትና ቢሮ ዕቃዎች ኢንዱስትሪ 80 ዓመታት ዕድሜና ዝና ያለው የአሜሪካው ግዙፍ ኩባንያ አሽሊ ፈርኒቸር በኢትዮጵያ ብቸኛ ወኪል በሆነው ዩስራ ሆም አማካኝነት ሁለተኛ ቅርንጫፉን በትናንትናው ዕለት በጉልድ ሾላ በይፋ አስመርቋል። ኩባንያው የመጀመሪያውን ቅርንጫፍ ባለፈው ጥር ወር በብስራተ ገብርኤል አካባቢ መክፈቱም ይታወሳል። ዝርዝሩን ሪፖርተራችን አማሩ ገብሩ እንደሚከተለው ያቀርበዋል። በፈርኒቸር ኢንዱስትሪ ውስጥ የ80 ዓመታት ታሪክና ዝናን ያተረፈው የአሜሪካው ግዙፍ ኩባንያ አሽሊ ፈርኒቸር የአፍሪካ መዲና በሆነችው አዲስ አበባ እግሩን ካረገ ገና 6 ወራቱ ነው። ሆኖም በከተማዋ እየታየ ያለው ፈጣን የኢኮኖሚና የኮንስትራክሽን እድገት የኩባንያውን ጉዞ በጥፍ አፋጥኖታል። ባለፈው ጥር ወር በብስራተ ገብርኤል የመጀመሪያውን የሽያጭ ማዕከል የከፈተው ኩባንያው በትላንትናው ዕለት ሁለተኛ ቅርንጫፉን በጉርድ ሾላ በይፋ አስመርቋል። ይህ ስምምነት ግን በአንድ ጀንበር የተገኘ አልነበረም። የኩባንያው የኢትዮጵያ ብቸኛ ወኪል የሆነው ዩስራ ሆም መስራችና ዋና ስራ አስፈጻሚ ወይዘሮ ዩስራ ኑር ሁሴን የዓለም አቀፍ ደረጃውን መስፈርት አሟልቶ አሽሊን ወደ ሀገር ውስጥ ለማስገባት የ2 ዓመታት አድካሚ ድርድርና ዝግጅት ማለፍ ነበረብን ሲሉ ለቻናል 1 ቴሌቪዥን ተናግረዋል። አሽሊን አሳምኖ ወደዚህ ለማምጣት እንግዲህ their number 1 manufacturer in the world 1200 ስቶር all over the world አላቸው። 80 ዓመታቸው በዚህ ኢንዱስትሪ ላይና ኦልሞስት 2 ዓመት ነው የፈጀብን እነሱን እንትን ለማለት መጀመሪያ ኦፍ ኮርስ ጄ ተዋውቀን ዩስራ ሆም እንዴት ምን አይነት ካፓሲቲ እንዳለን አሳየናቸው። we told them መምጣት አለባችሁ መጣችሁ ኢትዮጵያን ፖቴንሻል ማየት አለባችሁ ብለን ኢንቫይት አደረግናቸው። እዚህ መጥተው በጣም they were so happy to see the corridor development የሁሉ ዴቨሎፕመንት የሁሉ ቤቶች getting built ስለዚህ ፖቴንሻል ኢትዮጵያ እንዳላትን ስላመኑ እዚህ መጥተናል።
የዕለቱ የክብር እንግዳ የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ይህንን ውህደት በሁለቱ ሀገራት መካከል ያለውን የንግድ ትስስር ይበልጥ የሚያጠናክር ድልድይ አድርገውታል። የአሽሊ ፈርኒቸር የአፍሪካና የእንግሊዝ ምክትል ፕሬዝዳንት ማርክ ማርስ በበኩላቸው የአዲስ አበባን ፈጣን እድገት በአድናቆት አንስተዋል። ከተማዋ እያሳየች ያለው ዘመናዊ ገጽታና እድገት ለዓለም አቀፍ ኩባንያዎች ምቹ ገበያ እየፈጠረ መሆኑን ጠቅሰው ይህም አሽሊ ፈርኒቸር ወደ ገበያው እንዲገባ ምክንያት ሆኖናል ብለዋል። ባለፈው ጥር ወር በብስራተ ገብርኤል የመጀመሪያውን የሽያጭ ማዕከላችንን ከፍተናል። በዚያም ከፍተኛ ተቀባይነትን አግኝተናል። አሁን ላይ ደግሞ ሁለተኛውን ቅርንጫፋችንን እዚሁ አዲስ አበባ ጉርድ ሾላ ላይ አስመርቀናል። ይህ የንግድ መስፋፋት ከተራ የቤት ዕቃዎች ሽያጭ የዘለለ ትርጉም አለው። በአሁኑ ወቅት በኢትዮጵያ እያስመዘገበ ያለው የቱሪዝም ዘርፍ እድገትና የዘመናዊ ሆቴሎች ግንባታ ከፍተኛ ጥራት ያላቸው የፈርኒቸር ምርቶች ፍላጎትን ጨምሮታል። እስካሁን ድረስ ሆቴሎችና ታላላቅ ኢንቨስተሮች እነዚህን ዕቃዎች ከውጭ ለማስመጣት ከፍተኛ የውጭ ምንዛሪ ያወጡ ነበር። አሽሊ በኢትዮጵያ መኖሩ ይህንን ወጪ በከፍተኛ ደረጃ ከመቀነሱም በላይ ለሀገር ውስጥ ባለሙያዎች ዓለም አቀፍ ደረጃውን የጠበቀ የቴክኖሎጂና የእውቀት ሽግግር ዕድልን ይዞ እንደሚመጣም ይጠበቃል። በምረቃ ስነ ስርዓቱ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ፣ የዩስራ ሆም መስራችና ዋና ስራ አስፈጻሚ ወይዘሮ ዩስራ ኑር ሁሴን፣ የአሽሊ ፈርኒቸር የአፍሪካና የእንግሊዝ ምክትል ፕሬዝዳንት ማርክ ማርስ እንዲሁም ታዋቂ የንግድ ሰዎችና ዲፕሎማቶች ተገኝተዋል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ያገኘናቸው መረጃዎች አልፋለሁ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱን በጣሰ ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉ ዛቱ። ከኢራቅ ፕሬዝዳንት ናዚር አሚድ ጋር የተወያዩት አራግቺ በአሜሪካና በጽዮናን አስተዳደር አንዳንድ መግባቢያዎች መጣሳቸው ሰላምና መረጋጋት በቀጠናው እንዳይሰፍን ይሆናል ብለዋል። የስምምነቱ በተለይ የመጀመሪያው አንቀጽ መጣስ ሰላምና መረጋጋትን እንደሚያውክ ገልጸዋል። የመግባቢያ ሰነዱን በጥሩ መንፈስና ለስምምነቱ ታማኝ በመሆን መተግበር እንፈልጋለን ብለዋል። ሆኖም ግን ስምምነቱ በሌላ ወገን ከተጣሰ ከፍተኛ እርምጃ እንወስዳለን በማለት አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱ እንደሚያባብስ መናገራቸው ይታወሳል። በሆርሙዝ ወሽመጥ በሌላ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት መፈጸሟን ተሰምቷል። የኢራን እስላማዊ ቤታዊ ዘብ አጸፋ ምላሽ በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳይል ጥቃቶች ማድረሱም ተገልጿል። ኩዌትና ባህሬን በኢራን የደረሰባቸውን ጥቃትም አውግዘዋል። እስራኤል በደቡባዊ ሊባኖስ በሰነዘረችው ጥቃት ከ5000 ዓመት በላይ ዕድሜ ያላቸው ቅርሶችን ጨምሮ በዩኔስኮ የዓለም ቅርስነት የተመዘገቡ ስፍራዎችን አወደመች። ጥቃቱ ታሪካዊ መንደሮችና የሃይማኖት ስፍራዎችን ጨምሮ አውድሟል። የአሜሪካ ኢራን የተኩስ አቁም ስምምነትን ለመቀበል ፈቃደኛ ለመሆኑን ተከትሎ እስራኤል በደቡባዊ ሊባኖስ ወታደራዊ ዘመቻ ማካሄዷን ቀጥላለች። በጥቃቱም ደህንነታቸው የተጠበቁ የሊባኖስ የታሪክን ቅርስ ስፍራዎች ጉዳት እንደደረሰባቸው የሊባኖስ የባህል ሚኒስትር አስታውቀዋል። በዩኔስኮ ጥበቃ የሚደረግላት ታሪካዊቷ የጢሮስ ከተማ ዋነኛ ጉዳት ከደረሰባቸው አካባቢዎች መካከል አንዷ ስትሆን በ1954ቱ የሄግ ስምምነት ማዕቀፍ መሰረት ልዩ ጥበቃ የሚደረግላቸው ዝርዝር ውስጥ አንዷ የሆነው የቢፎርት ግንብ ወይም ቤተ መንግስት ሌላኛው ነው። አልባስ የተባለው የሮማውያን መካነ መቃብሮችና ፍርስራሾች ከ5000 ዓመታት በላይ ዕድሜ ያስቆጠሩ የቅርስ ስፍራዎች ቢሆኑም በእስራኤል ጥቃት ወድመዋል። ድብደባው ታሪካዊ መንደሮችና የሃይማኖት ስፍራዎች፣ መስጊዶችን፣ አብያተ ክርስቲያናትንና መቅደሶችን ይጨምራል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ከዚህ ቀደም እስራኤል በሊባኖስ ድንበር ላይ ያሉትን ቤቶች በሙሉ እንደምታፈራርስ መናገራቸው የረጅም ጊዜ የታሪክ ቅርሶች መጥፋትን በተመለከተ ከፍተኛ ስጋት እንዲፈጠር አድርጓል። የተባበሩት አረብ ኤሚሬትስ የኢራን ጦርነት ከተነሳ በኋላ ቀጠናዊ ስትራቴጂዋ ላይ ጉልህ ለውጥ ማድረጓን የሚጠቁሙ ምልክቶች መታየታቸው ተነገረ። ለዝርዝሩ አናውል ተስፋ። በቀጠናው የተባበሩት አረብ ኤምሬቶች ከንግድ ከፋይናንስና ከኢንቨስትመንት አንጻር ማዕከል ተደርጋ ትወሰዳለች። የኢራን ጦርነት ተከትለው የመጡ ለውጦች ደግሞ ደህንነት ላይ ያተኮሩ ናቸው። አገሪቱ ግጭትን ለመሸሽ ብትሞክርም በኢራን ጦርነት ምክንያት ጫና ውስጥ ወድቃለች። ኢራን በተባበሩት አረብ ኤምሬቶች ግዛት ላይ ጥቃት መፈጸሟ ምን ያህል ተጋላጭ አገር እንደሆነች አሳይቷል። በንግድ ሰላም ማምጣት የሚለው የተባበሩት አረብ ኤምሬቶች የረጅም ጊዜ አካሄድ በኢራን ጥቃት ፈተና ገጥሞታል። ይህ አካሄድ ያለ ጠንካራ የደህንነት ማዕቀፍ ብዙ እንደማይራመድም የተረዳችው የተባበሩት አረብ ኤምሬቶች ቁልፍ አገሮች ከሆኑ አሜሪካና እስራኤል ጋር ወታደራዊ ትስስሯን ማጠናከርን መርጣለች። የኢራን ጦርነት የፖለቲካና የምጣኔ ሀብት የጋራ መስተጋብር ብቻውን ብዙ ርቀት እንደማያስኬድም አሳይቷል። የተባበሩት አረብ ኤምሬቶች በፍጥነት እየተለዋወጠ ባለው መካከለኛው ምስራቅ ውስጥ ስትራቴጂያዊ ስፍራን ለማግኘት የምታደርገው ጥረት አጠናክራ ቀጥላለች። በቀጠናው ሀገራት ላይ ያላትን መተማመን መቀነስ አንደኛው መንገድ ነው። የፖለቲካው የምጣኔ ሀብትና የኢነርጂ ፍላጎትን ለማሟላት በተሻለ ነጻነት ከቀጠናው ውጭ መመልከት መርጣለች። ለዚህም ማሳያ ከህንድ፣ ከዩክሬን፣ ከግሪክ፣ ከቆጵሮስና ከኢትዮጵያ ጋር ያላትን ትስስር ማጠናከር
ማጠናከሯ ነው። ከኢራን ጦርነት በኋላ የውጭ ጉዳይ ፖሊሲ ማዕቀፏን እያሰፋች ትገኛለች። ይህም አዲስ እየመጡ ያሉትን ቀጠናዊ የጂኦፖለቲካዊ ትስስሮችን የሳውዲ አረቢያ፣ ቱርክ፣ ግብጽና ፓኪስታን መገዳደር የምትችልበትን መንገድ ነው። ከኢራን ጦርነት በፊት ሀገሪቱ ስትከተል ከነበረው ፖሊሲ አሁን ላይ ለውጦች ማድረጓን ከሚያሳዩ ምሳሌዎች አንደኛው ቀጠናዊ ሚናዋ የተለየ መሆኑ ነው። በሳውዲ አረቢያና በፈረንሳይ በደረሱ ሁለት የአየር ላይ አደጋዎች የ25 ሰዎች ሕይወት አለፈ። በሳውዲ አረቢያና በፈረንሳይ የደረሱ እነዚህ አደጋዎች በሳምንቱ መጨረሻ የመገናኛ ብዙሃንን ትኩረት የሳቡ ዋነኛ ክስተቶች ሆነዋል። የመጀመሪያው አደጋ የተሰማው ከሳውዲ አረቢያ ሲሆን የሀገሪቱ የነዳጅ ግዙፍ ኩባንያ ሳውዲ አራምኮ ንብረት የሆነ ሄሊኮፕተር በሀገሪቱ ምስራቃዊ የባህር ዳርቻ ራስ ታኑር በተባለች ቁልፍ የነዳጅ ማዕከል አካባቢ ተከስክሷል። በሄሊኮፕተሩ ተሳፍረው የነበሩ 14 የሳውዲ ዜጎች በሙሉ ወዲያውኑ ሕይወታቸው አልፏል። በሌላ በኩል በፈረንሳይ በተመሳሳይ ዕለት በደረሰ የሲቪል አውሮፕላን አደጋ የ11 ሰዎች ሕይወት ማለፉ ተረጋግጧል። አውሮፕላኑ 11 ሰዎችን አሳፍሮ በመብረር ላይ በነበረበት ወቅት የተከሰከሰ ሲሆን በአደጋው ሳቢያ በአውሮፕላኑ ውስጥ የነበሩ ተሳፋሪዎች በሙሉ ሕይወታቸውን አጥተዋል። የሀገሪቱ የአደጋ ጊዜ ሰራተኞች ከአደጋው የተረፈ ሰው አለመኖሩን ያረጋገጡ ሲሆን የተጎጂዎችን ሙሉ ማንነት ለማወቅ ስራ እየተከናወነ ነው። በአሁኑ ወቅት በሁሉም ሀገራት የደረሱትን አደጋዎች መንስኤ ለማወቅ የሚመለከታቸው የሲቪል አቪዬሽን እና የደህንነት ባለስልጣናት ጥልቅ ምርመራ መጀመራቸውን ታውቋል። በኡጋንዳ በኔሽን ሚዲያ ግሩፕ ስር የሚገኙ 5 መገናኛ ብዙሃን እንዲዘጉ የሀገሪቱ ጦር አዛዥ ትዕዛዝ ሰጡ። የጦር አዛዡ በነጻ ፕሬስ አላምንም ሲሉ መልእክታቸውን አስተላልፈዋል። ሄሮዳዊት ንጉሴ ተጨማሪ አላት። የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት የዩጋንዳ ጦር አዛዥ ጄኔራል ሞሆዚ ካይኔሩባ የሀገሪቱ ግዙፍ የሚዲያ ተቋም የሆነው ኔሽን ሚዲያ ግሩፕ የሚያስተዳድራቸው መደበኛ መገናኛ ብዙሃን እንዲዘጉ ትዕዛዝ ሰጥተዋል። በዚህም ከቴሌቪዥን ኤንቲቪ፣ ስፓርክ ቲቪ፣ ከሬዲዮ ከኤፍኤም እና ዴምቤ ኤፍኤም እንዲሁም ከጋዜጣ ዴይሊ ሞኒተር በአስቸኳይ ይዘጉልኝ ብለዋል። እነዚሁ መገናኛ ብዙሃን ያለሳቸው ፍቃድ ወደ ስራ እንደማይመለሱም አስታውቀዋል። ይህ እገዳ የተጣለው ጄኔራል ሞሆዚ በፕሬስ ነጻነት አላምንም የሚል መልእክታቸውን በይፋዊ የኤክስ ገጻቸው ላይ ካሰፈሩ በኋላ መሆኑን ተከትሎ ወታደራዊ ኃይሉ በነጻው ፕሬስ ላይ የወሰደው ጠንከር ያለ እርምጃ ተብሎለታል። በካምፓላ የሚገኘው የዴይሊ ሞኒተር ዋና መስሪያ ቤት በወታደራዊ ኃይሎች ሲከበብ፣ ኤንቲቪ የቴሌቪዥን ጣቢያ ደግሞ ስርጭቱ ወዲያውኑ ተቋርጧል። ይህን መሰሉ እርምጃና የጦር አዛዡ በነጻ ፕሬስ አላምንም የሚል መልእክት በሀገሪቱ ያለውን ሀሳብን የመግለጽ ነጻነት ይበልጡኑ ወደ ከፋ ደረጃ ያሸጋግረዋል ሲሉ የሚዲያ ነጻነት ተሟጋቾች ስጋታቸውን ገልጸዋል። ኔሽን ሚዲያ ግሩፕ በዩጋንዳ ግዙፍ የሚዲያ ባለቤት ተቋም መሆኑን ተከትሎ የተወሰደበት እርምጃ ሌሎች በሀገሪቱ ውስጥ ያሉ ገለልተኛ ጋዜጠኞችና የሚዲያ ተቋማት ላይ ከፍተኛ ስጋት ፈጥሯል። በዩጋንዳ የጋዜጠኞች እፈና፣ ማስፈራራትና እንግልት እየተባባሰ ነው የሚሉ ተሟጋቾች ደጋግመው ድምጻቸውን እያሰሙ እንደሚገኙም ፖለቲኮ የዜና ምንጭ ገልጿል። በአውሮፓ በተከሰተው የሙቀት ማዕበል ምክንያት በአንድ ሳምንት ውስጥ ብቻ ከ1300 በላይ ሰዎች ለህልፈት መዳረጋቸውን የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት ይፋ ባደረገው መረጃ መሰረት በአህጉሪቱ የተመዘገበው ከፍተኛ የሙቀት መጠን በሰው ህይወት ላይ ከባድ አደጋ ደቅኗል። በሳምንት ውስጥ የተመዘገበው የአደጋው ሰለባዎች ቁጥር አሳሳቢ ደረጃ ላይ መድረሱን ተቋሙ ገልጿል። የተከሰተው የሙቀት ማዕበል በተለይም አረጋውያንን፣ ህጻናትንና ስር የሰደዱ በሽታዎች ያሉባቸውን የህብረተሰብ ክፍሎች በከፍተኛ ሁኔታ ጎድቷል። የአየር ንብረት ለውጡ ያስከትለው የሙቀት መጨመር በጤና መሰረተ ልማቶች ላይም ከባድ ጫና ፈጥሯል። የዓለም ጤና ድርጅት የአውሮፓ ክልል ዳይሬክተር በሰጡት መግለጫ ሀገራት የሙቀት ማዕበልን ለመቋቋም የሚያስችሉ የቅድመ ማስጠንቀቂያ ስርዓቶችንና የድንገተኛ አደጋ መከላከያ እቅዶችን በአስቸኳይ መተግበር እንዳለባቸው አሳስበዋል። የአየር ንብረት ተመራማሪዎች በበኩላቸው መሰል አስከፊ የአየር ሁኔታዎች በቀጣይም ተደጋግመው ሊከሰቱ እንደሚችሉ በመጠቆም የዓለም መንግስታት የበካይ ጋዝ ልቀትን ለመቀነስና ለአየር ንብረት ለውጥ ተጋላጭነትን ለመቀነስ በጋራ መስራት እንዳለባቸው አስገንዝበዋል። በተጨማሪም የሙቀት ማዕበሉ በሰዎች ጤና ላይ ከሚያደርሰው ጉዳት ባለፈ በበርካታ የአውሮፓ ሀገራት የሰደድ እሳት እንዲቀሰቀስና የኃይል አቅርቦት መቆራረጥ እንዲከሰት ምክንያት ሆኗል። ይህም የድንገተኛ አደጋ ሰራተኞችና የሕክምና ተቋማት ላይ ተጨማሪ የስራ ጫና ፈጥሯል። የዓለም ጤና ድርጅትና የአካባቢ ጥበቃ ተሟጋቾች የአደጋ የዓለም ሙቀት መጨመርን ለመግታት የሚደረጉ ጥረቶች በአስቸኳይ መፋጠን እንዳለባቸው የሚያሳይ ግልጽ ማሳያ መሆኑን ገልጸው የረጅም ጊዜ መፍትሄዎችን ለመተግበር የገንዘብና የቴክኖሎጂ ድጋፎች እንዲጠናከሩ ጥሪ አቅርበዋል። ኢራንና ኢራቅ በእስራኤልና አሜሪካ ጉዳይ የጋራ አቋማቸውን ይፋ አደረጉ። አሜሪካ የእስራኤልን ጥቃቶች ማስቆምና የተኩስ አቁም ስምምነቱን ተግባራዊ ማድረግ እንዳለባትም አሳስበዋል። ለዝርዝሩ ጸጋነሽ ተሰማ።
የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኢራቅ አቻቸው ፉአድ ሁሴን ጋር በወቅታዊ የመካከለኛው ምስራቅ ውጥረት ጋር በተገናኘ በጋራ መግለጫ ሰጥተዋል። የኢኮኖሚ የፖለቲካና የደህንነት ዘርፎችን የሚያጠቃልል ስልታዊ ግንኙነት ያላቸው ሁለቱ ሀገራት ይህንን ግንኙነት ይበልጥ ለማጠናከር ቁርጠኛነት እንዳላቸው ያነሱ ሲሆን በተለይም በወቅታዊ የቀጠናው ውጥረት የጋራ ጉዳያቸው መሆኑን አጽንኦት ሰጥተዋል። የፋርስ ባህረ ሰላጤ የደህንነት መዋቅር ያለምንም የውጭ ጣልቃ ገብነት እንደገና መዋቀር እንዳለበት በዚሁ መግለጫቸው ያነሱት ሚኒስትሮቹ በኢስላማባድ የመግባቢያ ሰነድ መሰረት የሆርሙዝ ሰርጥ በ30 ቀናት ውስጥ በኢራን ብቸኛ አስተዳደር ስር ሆኖ ከጦርነቱ በፊት ወደ ነበረው የመሸከም አቅሙ እንዲመለስና ስምምነቱን የመተግበር ኃላፊነት ሙሉ በሙሉ በኢስላማዊቷ ሪፐብሊክ ላይ ብቻ እንደሚያርፍ አመላክተዋል። ማንኛውም አይነት ጣልቃ ገብነት ወይም ትይዩ አሰራሮችን ለመፍጠር የሚደረጉ ጥረቶች ሁኔታውን ይበልጥ ውስብስብ ከማድረጋቸውም በላይ ውጥረትን በመጨመር የዚህን ወሳኝ የውሃ መስመር ዳግም መከፈት ያዘገዩታል ሲሉም አንስተዋል። ባለፉት ቀናት በሰርጡ ላይ የተከሰቱት ግጭቶች ይህንን አካሄድ ወዴት እንደሚያመራ ማረጋገጫዎች መሆናቸውም ነው የተጠቀሰው። በማዕቀፉ ውስጥ ከተገቡት ግዴታዎች አንጻር እነዚህን ትንኮሳዎች የማስቆም የተኩስ አቁም ማውረድና ከተያዙ አካባቢዎች የማስወጣት ቀጥተኛ ኃላፊነት የአሜሪካ መንግስት ሆኖ ሳለ እስራኤል ጥቃቷን መቀጠሏ የሚያስቆጭ መሆኑን በተለይም ኢራን አጽንኦት ሰጥታለች። የኢራቅ መንግስት በሙስና የጠረጠራቸውን የፓርላማ አባላትና ከፍተኛ የመንግስት ኃላፊዎችን አሰረ። የልዩ ጸረ ሽብር ኃይሉ በከፍተኛ ባለስልጣን ላይ ክትትልና ብርበራ እያካሄደም ይገኛል። የኢራቅ አዲሱ ጠቅላይ ሚኒስትር አሊ አልዛይድ በሰጡት ትዕዛዝ መሰረት ባግዳድ በቅርብ ዓመታት ከታዩት ትልልቅ እርምጃዎች አንዱ ነው የተባለለት የሙስና ዘመቻ ተጀምሯል። በዚህም የሀገሪቱ የልዩ የጸረ ሽብር ኃይል በባግዳድ በጥብቅ የሚጠበቀውን አረንጓዴ ቀጠና በተባለው የከፍተኛ ባለስልጣናት መኖሪያና ሌሎች አካባቢዎች የሌሊት ወረራ በማድረግ 47 የፖለቲካ አመራሮች፣ የፓርላማ አባላትና ከፍተኛ የመንግስት ኃላፊዎችን በቁጥጥር ስር አውለዋል። ሮይተርስ እንዳወጣው ዘገባ እነዚህ ባለስልጣናት በቁጥጥር ስር የዋሉበት ምርመራ የመንግስትን ገንዘብ አላግባብ መጠቀም፣ በህዝብ ግዢዎች ላይ የተፈጸመ ሙስና፣ ስልጣንን አላግባብ መጠቀምና ከምርጫ ሂደቶች ጋር የተያያዙ የሙስና ወንጀሎች የተካተቱበት ነው። በዚሁ ዘመቻ በቀድሞ የነዳጅ ሚኒስቴር ከፍተኛ ኃላፊ ላይ በተደረገ ምርመራ 86 ሚሊዮን ዶላር በጥሬ ገንዘብ፣ መኖሪያ ቤቶች፣ መኪናዎችና ወርቅ በቁጥጥር ስር መዋላቸውን አሶሺየትድ ፕሬስ አስታውቋል። የኢራቅ መንግስት የተጠረጠሩ ሌሎች ግለሰቦችን ለመያዝ ዘመቻው እንደሚቀጥል የገለጸ ሲሆን መንግስት አንዳንድ ተጠርጣሪዎች ከመያዛቸው በፊት መሸሻቸውን ተከትሎ በአረንጓዴው ቀጠና ጥብቅ የደህንነት ጥበቃ እንዲደረግ አዟል። ይህ ዘመቻ ዘላቂ ለውጥ ያመጣል ወይ የሚለው በቀጣይ ወራት የሚታይ ነው ቢባልም በኢራቅ የፖለቲካ ሁኔታን ግን ሊቀይር የሚችል ትልቅ እርምጃ ተደርጎ እየታየ ስለመሆኑ ሮይተርስ አክሏል። ዩክሬን ሰው አልባ አውሮፕላኖች በሩሲያ ቁልፍ የነዳጅ ማጣሪያ ላይ ጥቃት መሰንዘሯ ተገለጸ። የዩክሬን ሰው አልባ አውሮፕላኖች በሩሲያ ደቡባዊ ክፍል በሚገኝ ቁልፍ የነዳጅ ማጣሪያ ላይ በሰነዘሩት ጥቃት ቢያንስ የ2 ሰዎች ሕይወት ማለፉን የሩሲያ ባለስልጣናት አስታውቀዋል። አናውል ተስፋ ተጨማሪ አለው። በስሎቪያንስ ተቋም ላይ የተፈጸመው ጥቃት ኬቪ በሩሲያ ወታደራዊ ኢንዱስትሪዎችና የኃይል ተቋማት ላይ የምታደርገውን የረጅም ርቀት ጥቃት ለማጠናከር ከሰሞኑን የጀመረችው ሰፊ ዘመቻ አካል መሆኑ ተገልጿል። ዩክሬን አሁናዊ እርምጃ የሞስኮ የነዳጅ ገበያን ለማቋረጥና የጦርነት መዘዝ በሩሲያው ዘንድ እንዲሰማ ለማድረግ ያለመ ነው ስትልም በይፋ አስታውቃለች። ጥቃት የደረሰበት የስሎቪያንስክ ማጣሪያ በደቡባዊ ሩሲያ ከሚገኘው ዋነኛ የኃይል ተቋም አንዱ ሲሆን በዓመት እስከ 4 ሚሊዮን ቶን የሚጠጋ ድፍድፍ ዘይት የማጣራት አቅም እንዳለው መረጃዎች ያመላክታሉ። የዚህ አይነቱ ስትራቴጂካዊ ተቋም መምታት በሩሲያ የውስጥ የነዳጅ አቅርቦት ላይ የራሱን ተጽዕኖ እንደሚያሳድርም ተገምቷል። የምዕራባውያን ተንታኞች በበኩላቸው ጥቃቶቹ የሩሲያን የነዳጅ አቅርቦትና የወታደራዊ ቁሳቁስ ስርጭት በማስተጓጎል የሞስኮን የጦር ሜዳ እንቅስቃሴ እያቀዘቀዘ መሆኑ ይነገራል። ይህም ሂደት ክሬምሊን ተጨማሪ ኪሳራዎችን ለማስቀረት ወደፊት ለድርድር እንዲቀመጥ የራሱን ከፍተኛ ግፊት እያሳደረበት እንደሚገኝም ባለሙያዎች አክለው ገልጸዋል። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስቴር የዩክሬንን የድሮን ጥቃቶች ለማክሸፍ የአየር መከላከያ ስርዓቶችን ይበልጥ እያጠናከረ መሆኑን የገለጸ ሲሆን በጥቃቱ የደረሰውን የንብረት ውድመት መጠን ለመገመትና አካባቢውን ወደ ነበረበት ለመመለስ አስቸኳይ የነፍስ አድን ስራዎች እየተከናወኑ እንደሚገኙ ከስፍራው የወጡ መረጃዎች ያመላክታሉ። በሃንጋሪ የተደረገ አዲስ ጥናት ታዋቂ ሰዎችን ሲያዩ ከመጠን በላይ የሚደነቁ የሚጮሁና ፎቶ ለመነሳት የሚጋፉ ሰዎች ዝቅተኛ የራስ መተማመን ችግር እንዳለባቸው አመላከተ። ተመራማሪዎች እንደሚሉት ከሆነ እነዚህ ግለሰቦች የራሳቸውን ማንነትና እሴት ከማሳደግ ይልቅ የሌሎችን ታዋቂነት እንደ ጥላ በመጠቀም የውስጥ ክፍተታቸውን ለመሙላት ይሞክራሉ። ለዝርዝሩ ማለት ደመላሽ። ይህ አይነቱ ባህሪ ግለሰቡ በራሱ ብቃት ላይ ያለውን እምነት ቀስ በቀስ እንደሚሸረሽረው የስነ ልቦና ባለሙያዎች ያስጠነቅቃሉ። በሰውየው ዝና ላይ ብቻ በማተኮር የሚፈጠር ልዩ ፍቅር ግለሰቦች ነገሮችን በምክንያትና በሚዛናዊነት የማሰብ ክህሎታቸውን እንዲያጡ ያደርጋቸዋል። ይህም በማህበራዊ ህይወታቸው ላይ ውሳኔያቸውን በራሳቸው የመወሰን አቅማቸውን በእጅጉ እንደሚገድበው ተመላክቷል።
ይህ የስነ ልቦና ዝንባሌ የታዋቂ ሰዎች አምልኮ ሲንድረም ተብሎ የሚጠራ ሲሆን ደረጃው እየጨመረ ሲሄድ ግለሰቦችን ለጭንቀትና ለብቸኝነት ስሜት ያጋልጣል። የሌሎችን ህይወት በትኩረት መከታተል የራስን እውነታ ለመሸሽ የሚደረግ ጥረት በመሆኑ ግለሰቡ በተጨባጩ ዓለም ውስጥ ውጤታማ እንዳይሆንም ያደርገዋል። ባለሙያዎች እንደሚመክሩት ከሆነ ይህንን ችግር ለመቅረፍ ግለሰቦች ትኩረታቸውን ወደ ራሳቸው ህይወት ማዞር ይኖርባቸዋል። የራሳቸውን ተጽዕኖ ማልማት፣ በራስ መተማመንን የሚገነቡ ስራዎች ላይ መሰማራትና የግል ዓላማ ላይ ማተኮር ዋነኛዎቹ መፍትሄዎች ናቸው። ታዋቂ ሰዎችን እንደ ሌሎች ሰዎች መመልከት መቻልና ለራስ ትልቅ ቦታ መስጠት ከአእምሮ ደካማነት ለመውጣት የመጀመሪያው እርምጃ እንደሆነ ጥናቱ ያጠቃልላል። በኒውዚላንድ የአየር ንብረት ለውጥ ተሟጋቹ በመንግስት ላይ ክስ መሰረቱ። በኒውዚላንድ የአየር ንብረት ለውጥ ተሟጋጅ የሆኑት ማይክ ስሚዝ ትልልቅ የበረሃ ጋዝ አመንጪ ኩባንያዎች በግል እንዳይከሰሱ ከልክሏል ያሉትን የመንግስትን እቅድ በመቃወም ከፍተኛ ፍርድ ቤት ክስ መመስራታቸውን አስታውቋል። ለዝርዝሩ ጸጋነሽ ተሰማ። የሀገሪቱ የፍትህ ሚኒስትር ፖል ጎልድሚዝ የኩባንያዎችን ተጠያቂነት የሚያስቀር የህግ ማሻሻያ ለማድረግ ማቀዳቸው አይዘነጋም። የማኦሪ ተወላጅ የሆኑት አዛውንቱ ማይክ ስሚዝ መንግስት እንደ አውሮፓውያን አቆጣጠር በ2002 የወጣውን የአየር ንብረት ለውጥ ምላሽ አዋጅ ለማሻሻል የወሰነውን ውሳኔ ፍርድ ቤት በድጋሚ እንዲመለከተው አቤቱታ አቅርበዋል። ይህ የመንግስት የህግ ማሻሻያ እቅድ ፍርድ ቤቶች በአየር ንብረት ለውጥ ሳቢያ ለሚደርሱ ጉዳቶች ኩባንያዎችን በፍትሐ ብሔር ህግ ተጠያቂ እንዳያደርጉ የሚከለክል ነው። ማሻሻያው ከጸደቀ በአሁኑ ወቅት በሂደት ላይ ያሉትንም ሆነ የወደፊት ክሶችን ሙሉ በሙሉ ውድቅ ያደርጋል። ይህም ስሚዝ በ6 ትልልቅ የበረሃ ጋዝ አስነሺ ኩባንያዎች ላይ የመሰረቱትን ክስ ይጨምራል። አክቲቪስቱ ማይክ ስሚዝ በሰጡት መግለጫ መንግስት ፍትሐዊ የህግ ሂደትን ሳይከተል በአሁኑ ወቅት በፍርድ ቤት በመታየት ላይ ባሉ ጉዳዮች ላይ ጣልቃ ለመግባት መወሰኑ ህገወጥ ነው ብለዋል። በመሆኑ ሚኒስትሩ ያደረጉት ማስታወቂያና የካቢኔው ውሳኔ ህገወጥ መሆኑን ፍርድ ቤቱ እንዲያውጅላቸው እየጠየቁ ነው። የኒውዚላንድ መንግስት ይህንን የህግ ማሻሻያ ባለፈው ግንቦት ያስተዋወቀ ሲሆን የፍትህ ሚኒስትሩ ፖል ጎልድሚዝ በወቅቱ እንደተናገሩት በኩባንያዎች ላይ የሚመሰረቱት መሰል ክሶች በንግዱ ማህበረሰብ ላይ ያለውን እምነትና ኢንቨስትመንትን እያዳከሙ ነው ብለዋል። አክለውም የኒውዚላንድ የአየር ንብረት ለውጥ ምላሽ መመራት ያለበት በፓርላማው በሀገሪቱ የበረሃ ጋዝ ልቀትን በሚቆጣጠረው ስርዓትና ነባር የአየር ንብረት ህጎች ብቻ መሆን እንዳለበት ተከራክረዋል። የማይክ ስሚዝ ነባር ክስ እነዚህ ግዙፍ ኩባንያዎች የሚለቁት የበረሃ ጋዝ ለአየር ንብረት ለውጥ መባባስ አስተዋጽኦ ማድረጉንና በእሳቸው መሬት ጥቅሞች እንዲሁም በባህላዊ መብቶቻቸው ላይ ጉዳት ማድረሱን ይገልጻሉ። የሀገሪቱ ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር በ2024 ክሱን በድጋሚ በማንቀሳቀስ ለከፍተኛው ፍርድ ቤት እንዲታይ መምራቱ ይታወሳል። የፍትህ ሚኒስትሩ ፖል ጎልድሚዝ በጉዳዩ ላይ አስተያየት እንዲሰጡ ተጠይቀው እስካሁን የሰጡት ምላሽ የለም። በአሁኑ ወቅት በዓለም ዙሪያ ያሉ መንግስታት ኩባንያዎች ለሚያስከትሉ የበረሃ ጋዝ ልቀትን ተከትሎ ለሚደርሰው ጉዳት ተጠያቂ ለማድረግ ከሚቀርቡ ክሶች ጋር እየታገሉ ይገኛሉ። በአውሮፓ በአሜሪካና በአውስትራሊያ የሚገኙ ፍርድ ቤቶችም ኩባንያዎችን ኃላፊነት ወሰን ለመወሰን ክሶችን እየመረመሩ መሆኑ ተመላክቷል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። በዛሬው ሳምንቱን በታሪክ ውስጥ ዛሬ በፈረንጆቹ ጁን 29 በዓለም የቴክኖሎጂ ታሪክ ውስጥ ትልቅ ስፍራ የሚሰጠው ቀን ነው። ልክ ከ19 ዓመታት በፊት በዛሬው ዕለት የአፕል ኩባንያ የመጀመሪያውን አይፎን ለሕዝብ ይፋ በማድረግ የሰዎችን የዕለት ተዕለት ሕይወትና የዲጂታል ዘመንን የቀየረበትን ታሪክ አስመዝግቧል። ያዘጋጀችው ሄሮዳዊት ንጉሴ ናት። የዛሬው ሳምንቱን በታሪክ መዳረሻችን ከአብዛኞቻችን እጅ የማይጠፋውና የዕለት ተዕለት ህይወታችን አካል የሆነው ተች ስክሪን ሞባይል የተጀመረበትን ወቅት ሊያስቃኘን 19 ዓመታትን ወደ ኋላ ተጉዟል። በፈረንጆቹ ጁን 29 ቀን 2007 ዓ.ም የቴክኖሎጂውን ዓለም ሙሉ በሙሉ የለወጠ አንድ ክስተት ተፈጠረ። የአፕል ኩባንያ ዋና ስራ አስፈጻሚ የነበሩት ስቲቭ ጆብስ በወቅቱ አይፎን 2G ተብሎ የሚጠራውን የመጀመሪያውን ሞዴል ለዓለም አስተዋወቁ። ይህ አዲስ መሳሪያ በወቅቱ በነበሩት ስልኮች ላይ የነበሩትን አካላዊ የፊደል ቁልፎች ሙሉ በሙሉ በማስቀረት በጣት ንክኪ ብቻ የሚሰራውን ስክሪን ይዞ ብቅ አለ። ስቲቭ ጆብስ ስልኩን ሲያስተዋውቁ 3 መሳሪያዎችን በአንድ ላይ አጣምሮ የያዘ እንደሆነ በመግለጽ ነበር። ተንቀሳቃሽ ስልክ፣ ለሙዚቃ አገልግሎት የሚውል አይፓድ እንዲሁም የኢንተርኔት መመልከቻ መረብ። ምንም እንኳን በወቅቱ የነበረው የኢንተርኔት ፍጥነት እጅግ አዝጋሚ የነበረና የካሜራው ጥራትም ባለ 2 ሜጋ ፒክስል ብቻ ቢሆንም መሳሪያው በዓለም ዙሪያ ከፍተኛ መነቃቃትን ፈጥሯል። ስልኩ ለገበያ በቀረበበት በመጀመሪያው ቀንም ግሬግ ፓከር የተባለ ግለሰብ ስልኩን ለመግዛት በማንሃተን አፕል ስቶር ደጃፍ ላይ ለ1 ሳምንት ያክል አድሮ የመጀመሪያው አይፎን ገዢ ለመሆን በቅቷል።
አፕል ስልኩን ለገበያ ካወጣበት ጊዜ ጀምሮ ምርቱን እስካቆመበት የፈረንጆቹ ሐምሌ 2028 ድረስ ብቻ 6.1 ሚሊዮን የመጀመሪያውን ምርት አይፎኖች መሸጥ ችሏል። ከዚያን ጊዜ ጀምሮ እስካሁን ድረስ በአጠቃላይ ወደ 2 ቢሊዮን የሚጠጉ አይፎኖች በዓለም ዙሪያ የተሸጡ ሲሆን በአሁኑ ወቅትም 800 ሚሊዮን የሚጠጉ አይፎኖች በሰዎች እጅ ላይ እንደሚገኙ ይነገራል። ይህ ስልክ የሰዎችን የዕለት ተዕለት የኮምፒውተር የፎቶግራፍና የኮሙኒኬሽን ፍላጎት በአንድ ኪስ ውስጥ እንዲያርፍ ከማድረጉም በላይ በአሁኑ ወቅት የአፕል ኩባንያን ዓመታዊ ገቢ ከ50 በመቶ በላይ በመሸፈን የኩባንያው ዋነኛ የገቢ ምንጭ ሆኖ ያገለግላል። ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ወደ ጃፓን፣ ኮሪያና ኢንዶኔዥያ የሚያደርሱ አዳዲስ የጉዞ መስመሮችን በመክፈት የንግድ ትስስሩን እያጠናከረ እንደሚገኝ አስታወቀ። በበጀት ዓመቱ በባህር ትራንስፖርትና ሎጂስቲክስ 3 አዳዲስ የጉዞ መስመሮችን በመክፈት አገልግሎት መስጠት መጀመሩን የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ገልጿል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሙኒኬሽን ተወካይ አቶ ደምሰው በንቲ እንዳስታወቁት በበጀት ዓመቱ ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ የሚያደርሱ አዳዲስ የጉዞ መስመሮችን በመክፈት የንግድ ትስስሩን እያጠናከረ ይገኛል። በኢንዶኔዥያና በጃፓን መስመሮች ላይ ከባድ ማሽነሪዎችን፣ ተሽከርካሪዎችንና የኮንስትራክሽን መሳሪያዎችን የማጓጓዝ ስራ እየተሰራ እንደሚገኝ ጠቁመው ወደፊት የደንበኞችንና የሀገሪቱን ጥቅም ማዕከል በማድረግ አዳዲስ መዳረሻዎችን የማስፋፋት ስራ እንደሚቀጥሉ ተናግረዋል። አዳዲስ የባህር መስመር ጉዞዎች መጀመራቸው የሀገሪቱን የንግድ ሂደቶች በከፍተኛ ሁኔታ ያሻሽላል ያሉት ኃላፊው የመርከብ ጭነቶች በአጭር ጊዜ ወደ ተፈለገው ቦታ እንዲደርሱ በማስቻል ጊዜንና ወጪን ይቆጥባል ብለዋል። ድርጅቱ አዳዲስ የጉዞ መስመሮችን መክፈቱ የንግድ ትስስርን በማጠናከርና የጭነት ማጓጓዣ አቅምን በመጨመር አስመጪዎችና ላኪዎች ፈጣን አገልግሎት እንዲያገኙ በማድረግ ላይ ነው። ቀደም ሲል ጭነቶችን በተለያዩ መርከቦች አማካኝነት ከአንድ ወደብ ወደ ሌላ ወደብ እየተቀባበሉ ጅቡቲ ወደብ ይደርሱ እንደነበር ጠቅሰው አሁን ከተቋሙ ጋር በአብሮነት ከሚሰሩ ድርጅቶች ጋር በመነጋገር ጭነቶች ሌላ ወደብ ላይ ሳይደርሱ ቀጥታ እንዲመጡ ለማድረግ እየተሰራ እንደሚገኝም አስታውቀዋል። የሳውዲ አረቢያ የተለያዩ ኩባንያዎች በኢትዮጵያ የኢንቨስትመንት ዘርፎች ለመሰማራት ፍላጎት እንዳላቸው አስታወቁ። በሳውዲ አረቢያ የኢትዮጵያ ኤምባሲ ምክትል የሚስዮን መሪ አምባሳደር አወል ወግሪስ መሐመድ የተመራ ከፍተኛ ዲፕሎማሲያዊ ልኡካን ቡድን በደማም ሁለተኛ የኢንዱስትሪ ከተማ የሚገኙትን ጆድሪንክስንና ሶይል ሮስተርስ ፋብሪካዎችን ጎብኝቷል። በጉብኝቱ ወቅት አምባሳደር አወል ለኩባንያዎቹ ከፍተኛ የስራ ኃላፊዎች የማክሮ ኢኮኖሚ ማሻሻያ፣ የኢንቨስትመንት ፖሊሲዎችና የተቀናጁ የአግሮ ኢንዱስትሪ ፓርኮችን አስመልክቶ ገለጻ አድርገዋል። የጆድሪንክስ ኩባንያ ከአልኮል ነጻ የሆኑ መጠጦች አምራች ሲሆን ኩባንያው በኢትዮጵያ መዋለ ንዋዩን ለማፍሰስና ምርቶቹን ለሀገር ውስጥና ለውጭ ገበያ ለማቅረብ ፍላጎት እንዳለው አስታውቋል። ሶይል ሮስተርስ ኩባንያ ከኢትዮጵያ የጉጂ ጨርጨሌ፣ ሲዳማ፣ ቦምቤና ይርጋ ጨፌ ልዩ ቡናዎችን እያስመጣ የሚቆላው ፋብሪካው በቀጣይ በቀጥታ ከኢትዮጵያ አምራቾችና ማህበራት ለመግዛት መወሰኑን ገልጿል። ጉብኝቱ የኢትዮጵያና ሳውዲ አረቢያ ግብርና ኢንዱስትሪን ጨምሮ በንግዱ ዘርፍ ያላቸውን ትብብር ይበልጥ ለማሳደግ የሚያስችል መሆኑን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። አሜሪካ በሩዋንዳ ወርቅ ማጣሪያ ላይ ማዕቀብን ጣለች። አሜሪካ በሩዋንዳ የሚገኘውን ጋሶቦ ጎልድ ሪፋይነሪን ጨምሮ ከ3 የሩዋንዳ ማዕድን ኩባንያዎችና ከፍተኛ አመራሮቻቸው ላይ አዲስ ማዕቀብ መጣሏን የውጭ ሀብት ቁጥጥር ቢሮ አስታውቋል። እንደ አሜሪካ የገንዘብ ሚኒስቴር መረጃ ግለሰቦቹ ማጣሪያው በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ በኤም 23 አማጽያን ቁጥጥር ስር ባሉ አካባቢዎች የሚመጣውን ወርቅ በህገ ወጥ መንገድ በማሸሽና በህጋዊ የንግድ ስርዓት ውስጥ በመደበቅ ቁልፍ ሚና ተጫውተዋል። በፈረንጆቹ 2026 መጀመሪያ ላይ ብቻ ከ60 ኪሎ ግራም በላይ ወርቅ በህገ ወጥ መንገድ መተላለፉ የተጠቆመ ሲሆን ሂደቱም በአንዳንድ አጋጣሚዎች በሩዋንዳ መከላከያ ሰራዊት ጥበቃ ታጅቦ እንደነበር የደረሰው መረጃ ያመለክታል። ይህ መረጃ ለአማጺ ቡድኑ የሚፈሰውን የገቢ ምንጭ በማድረግ በሁለቱ ሀገራት መካከል ያለውን የሰላም ስምምነት ለማጠናከር ያለመ እንደሆነም ተገልጿል። ማዕቀቡ በኢኮኖሚው ላይ የሚያሳድረው ተጽዕኖ ከፍተኛ እንደሚሆን የሚጠበቅ ሲሆን የአሜሪካ ዜጎችና ኩባንያዎች ከተጠቀሱት አካላት ጋር የንግድ ግንኙነት እንዳያደርጉ ታግደዋል። ሩዋንዳ በበኩሏ በአማጽያኑ ላይ ድጋፍ እንደምታደርግ ወይም ህገወጥ የንግድ እንቅስቃሴን እንደምታመቻች የሚነገረውን ክስ በይፋ አስተባብላለች። ደቡብ ኮሪያ በዓለም አቀፉ የቴክኖሎጂ ገበያ ያላትን የበላይነት ለማስቀጠል የሚያስችላትን የ1 ትሪሊዮን ዶላር የከፊል ኮንዳክተር ቺፕና የሰው ሰራሽ አስተውሎት ግዙፍ የኢንቨስትመንት እቅድን ይፋ አደረገች። ይህ የኢንቨስትመንት ጥቅል ለሀገሪቱ በቴክኖሎጂ ዘርፍ ያላትን የመሪነት ሚና ይበልጥ ለማጠናከርና የራሷን የቴክኖሎጂ አቅርቦት ሰንሰለት ከውጭ ተጽዕኖ ለመጠበቅ ያለመ ነው። እቅዱ በዋነኝነት ትኩረት የሚያደርገው ዘመናዊ የሆኑ የቺፕ ማምረቻ ተቋማትን በመገንባትና በሰው ሰራሽ አስተውሎት ምርምሮች ላይ ሲሆን ይህም በሚቀጥሉት ዓመታት ውስጥ በከፍተኛ ሁኔታ ተግባራዊ እንደሚደረግ
እንደሚደረግ ተገልጿል። ደቡብ ኮሪያ ከዚህ ቀደም የነበራትን የቺፕ አቅርቦት አቅም ወደ ላቀ ደረጃ በማሳደግ በዓለም አቀፍ ደረጃ የሚታየውን ከፍተኛ ፍላጎት ለመሙላት አለማለች። ይህ ግዙፍ የፋይናንስ ድጋፍ ከግል ኩባንያዎች ጋር በትብብር የሚከናወን ሲሆን የሀገሪቱን የኢኮኖሚ እድገት ከማፋጠኑም በላይ በሚሊዮን የሚቆጠሩ አዳዲስ የስራ ዕድሎችን እንደሚፈጥር ይጠበቃል። መረጃው የቢቢሲ ነው። በመጨረሻም ስፖርት የ2018 የሳፋሪኮም ታላቅ ሩጫ በአርባ ምንጭ ጤናማ መልክዓ ምድር ለጤናማ ህይወት በሚል መሪ ቃል ትናንትና ተካሂዷል። 23ኛው የዓለም ዋንጫ ጥሎ ማለፍም ተጀምሯል። ለዝርዝሩ አናል ተስፋ የ2018 ሳፋሪኮም ታላቁ ሩጫ በአርባ ምንጭ ጤናማ መልክዓ ምድር ለጤናማ ህይወት በሚል መሪ ቃል ትላንት ተካሄደ። በኃይሌ ሪዞርት በተሰጠ ጋዜጣዊ መግለጫም ጤናማ መልክዓ ምድር ለጤናማ ህይወት የሚለው መልእክት የዚህ ዓመት የውድድር መሪ ቃል ሲሆን ዓላማውም የመሬት መራቆትን የሚያስከትለውን ጉዳት በማስገንዘብ እና አየር ንብረት ለውጥ የማይበገር ጠንካራ ማህበረሰብን ለመገንባት መሟገት ነው። ይህን ዓላማ በማህበረሰቡ ዘንድ እየተተገበረ አካባቢን የሚጠብቁና በአርባ ምንጭና አካባቢያ ያሉ የግብርና ባለሙያዎችን እውቅና ተሰጥቷል። ውድድሩም ከስፖርታዊ ይዘቱ ባሻገር ታላቁ ሩጫ በኢትዮጵያ አብሯቸው ከሚሰራቸው ተቋማት ጋር በጋራ ማህበራዊ ኃላፊነትን ለመወጣት የከተማ ጽዳት እንዲሁም የችግኝ ተገላ መርሃ ግብር በጉብራ ቀበሌ ዙሪያ አከናውኗል። በሩጫ ውድድሩም 60 ፕሮፌሽናል አትሌቶችና ከአዲስ አበባ ወደ አርባ ምንጭ የመጡ ከ120 በላይ ተሳታፊዎች በ10 ኪሎ ሜትር ርቀት ተወዳድረዋል። ተተኪ አትሌቶችን ለማፍራት ታስቦ የተዘጋጀው ከ16 ዓመት በታች እንዲሁም የ11 ዓመት በታች የልጆች ውድድርም ተካሂዷል። የቱሪዝም ሚኒስተር ዴኤታ እንደገና አበበ በጋዜጣዊ መግለጫ ወቅት ለወቅሽ ኢትዮጵያ ክላሲክ እንደሌሎች መዳረሻዎች ሁሉ በለምለሚቱ አርባ ምንጭም ተገኝቶ የተፈጥሮ ውበቷን እየተመለከተና እያደነቀ ከመቆየት ባሻገር ችግኝን ተክለን በዙሪያ ያሉ የቱሪስት መዳረሻዎችን ጎብኚዎች ነገ ውድድር የሚያደርጉበት ከተማ ናት ብለዋል። አስተላልፈውም ይህ ዓመታዊ ውድድር ስኬታማ ይሆን ዘንድ ሳፋሪኮም ኢትዮጵያ ላለፉት 3 ተከታታይ ዓመት በስያሜ አጋርነት ከታላቁ ሩጫ ኢትዮጵያ ጋር እየሰራ ነው። በተጨማሪም ኤምፔሳ፣ የቱሪዝም ሚኒስቴር፣ ጂአይዜድ፣ ዳሽን ባንክ፣ ፔፕሲ፣ ፋብ ሳሙና፣ ቶፕ ውሃ፣ ኃይሌ ሪዞርት፣ አፍራን ሆስፒታልና ቻናል 1 ቲቪ የውድድር አጋሮች ናቸው። ቀጣይ ውድድሩም በሐረር ከተማ ሐምሌ 12 የሚካሄድ ይሆናል። ናና ኳኩ የተባለ ጋናዊ ጠንቋይ የዘንድሮውን የዓለም ዋንጫ የምታሸንፈው ፖርቹጋል ናት ሲል ተናገረ። ይህ ጠንቋይ ከሰሞኑ ሀገሩ ጋና ከእንግሊዝ ጋር በነበራት ጨዋታ ሃሪኬን ጋና ላይ ግብ እንዳያስቆጥር ረግሜዋለሁ በማለት ከፈረንጆቹ 2014 በኋላ ድጋሚ በዘንድሮ የዓለም ዋንጫ የዓለምን ትኩረት በመሳብ መነጋገሪያ ሆኗል። ጋናዊው ጠንቋይ ናና ኳኩ ቦንሳማ ፖርቹጋል የዘንድሮውን የዓለም ዋንጫ እንደምታሸንፍ ተናግሯል። ይህን የዓለም ዋንጫ ፖርቹጋል እና ክርስቲያኖ ሮናልዶ ያነሳሉ ሲል ተንብዮአል። ይህ ጠንቋይ ከሰሞኑ ሀገሩ ጋና ከእንግሊዝ ጋር በነበራት ጨዋታ ሃሪኬን ጋና ላይ ጎል እንዳያስቆጥር ረግሜዋለሁ ከጋና ጨዋታ በኋላ ያስቆጥራል ብሎ እሱ እንዳለው እንግሊዛዊው አጥቂ ጋና ላይ ግብ ሳያስቆጥር ወጥቶ በቀጣይ ጨዋታ ማስቆጠር ችሎ ነበር። ከዚህ ጨዋታም በኋላ ጋናዊው ጠንቋይ የዓለም አቀፍ ሚዲያዎችን ትኩረት ስቧል። ይህ ጠንቋይ በዘንድሮ የዓለም ዋንጫ ላይ ብቅ ያለ ድንገተኛ ሰው አይደለም። በፈረንጆቹ 2014 ክርስቲያኖ ሮናልዶን ረግሞት ነበር። በወቅቱ በነበረው የዓለም ዋንጫ ወቅትም ሮናልዶ በጉዳት ነበር የተጫወተው ይባላል። ጠንቋዩም በኔ እርግማን ነው ተጫዋቹ የተጎዳው ብሎ ነበር። ከዚያን ጀምሮ እውቅናን ያገኘው አነጋጋሪው ሰው ይህ ጠንቋይ ናና ኳኩ ቦንሳሙ በአከን ቋንቋ የስሙ ትርጓሜ የሮብ ሰይጣን እንደማለት ነው። አሁን ደግሞ የዘንድሮን የዓለም ዋንጫ ፖርቹጋል ታሸንፋለች ብሏል። እንደዚሁም በጥሎ ማለፉ ኬፕ ቨርዲ በዓለም ዋንጫ አርጀንቲናን ታሸንፋለች። አፍሪካዊቷ ሀገር አርጀንቲናን ከውድድር ውጭ ታደርጋለች ሲል ጋናዊው ጠንቋይ ከመገናኛ ብዙሃን ጋር ባደረገው ምልልስ ተናግሯል። ናና ኳኩ ቦንሳሙ እርግማን እጥላለሁ በሚል ማዕቀብ ማህበራዊ ሚዲያ ላይ በስፋት ተሰራጭቷል። ትላንት ማታ በተደረገ የዓለም ዋንጫ የመጀመሪያ የጥሎ ማለፍ ጨዋታ ካናዳ ደቡብ አፍሪካን 1-0 በማሸነፍ በታሪኳ ለመጀመሪያ ጊዜ 16ቱን መቀላቀሏን አረጋግጣለች። በቀጣይ ዙርም ከኔዘርላንድ ወይም ከሞሮኮ አሸናፊ ትገጥማለች። ደቡብ አፍሪካ ሙሉ 90 ደቂቃውን ቢከላከሉም በስተመጨረሻ ጎል አስተናግደው ከውድድሩ ውጭ ሆነዋል። ዛሬም ቀጥሎ በሚካሄደው 23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ ብራዚል ከጃፓን፣ ጀርመን ከፓራጓይ፣ ኔዘርላንድ ከሞሮኮ የሚያደርጉት ጨዋታ ይጠበቃል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎችን የመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።